ሰላም ወደዚህ ትንታኔ እንኳን በደህና መጣችሁ። ዛሬ የምንመለከተው ቋንቋ ዝም ብሎ የሚነበብ አይደለም፣ የሚዜም ነው። የሺህ ዘመናት ታሪክን በውስጡ የያዘ ጥንታዊ ቋንቋ ነው። አዎ ዛሬ የምንመረምረው የግዕዝን ታሪክ ነው። እንግዲህ እስኪ እንጀምር። ይህንን አባባል እስኪ ተመልከቱት። በኢትዮጵያ ባህላዊ ትምህርት ውስጥ የሚገኝ ነው። እናም በጣም ትልቅ ሐሳብ ነው የያዘው። ግዕዝን እንደ ተራ የመገናኛ መሳሪያ ብቻ ሳይሆን በጣም መሰረታዊ እንዲያውም መለኮታዊ ነገር አድርጎ ነው የሚያስቀምጠው። በብዙዎች እምነት የመጀመሪያው የሰው ልጅ ቋንቋ ነው ማለት ነው። እሺ ታዲያ ከዚህ ትልቅ እምነት ተነስተን ቋንቋው ራሱ ምን እንደሚመስል እንመርምር። እንዴትስ ነው የተገነባው? እስኪ ከስሙ ጀምረን ቀስ በቀስ እንፈተሸው። እንግዲህ ግዕዝ የሚለው ቃል ራሱ ትርጉሙ የመጀመሪያ ወይም ቀዳሚ ማለት ነው። ይሄ በራሱ በባህሉ ውስጥ ያለውን ትልቅ ቦታ ነው የሚያሳየው። ግን የግዕዝ ታሪክ በስሙ ብቻ አያልቅም። በጣም ወሳኙና ልዩ የሚያደርገው ነገር የፊደል አወቃቀሩ ነው። የግዕዝ ጽሕፈት ሥርዓት ፊደል ይባላል። እዚህ ጋ ነው እንግዲህ ነገሩ በጣም የሚገርመው። አሰራሩ ከምናውቋቸው ከላቲን አይነት ፊደላት ፈጽሞ የተለየ ነው። ዝም ብሎ የተነባቢና አናባቢ ድምጾች ስብሰባ አይደለም። ታዲያ ልዩነቱ ምንድን ነው? በግዕዝ አንድን ድምፅ ለመጻፍ ተነባቢና አናባቢን ለየብቻ አናስቀምጥም። አንድ ምልክት፣ በቃ አንድ ፊደል ሙሉውን ድምፅ ይወክላል። ይህንን በተግባር ስናየው የበለጠ ግልጽ ይሆናል። እስኪ አንድ ምሳሌ እንመልከት። እዚህ ላይ እንደምናየው መሰረታዊው ፊደል በ ነው። በ የሚለውን ድምፅ ይወክላል። ከዛ ግን ተመልከቱ፣ በዚህችው በ ላይ ጥቃቅን ለውጦችን በማድረግ ብቻ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ የሚሉትን ድምጾች በሙሉ መፍጠር ይቻላል። በጣም ብልሃት የተሞላበትና ውብ ሥርዓት ነው አይደል? ይሄው ብልሃትና ሥርዓት ቁጥሮቹ ላይም አለ። ቁጥሮቹን ስናይ ደግሞ በፊደላቱ ላይ የተመሰረቱ አይደሉም። ራሳቸውን የቻሉ ልዩ ምልክቶች ናቸው። ልክ የሮማን ቁጥሮችን እንደምንጽፈው ማለት ነው። ትልልቅ ቁጥሮችን ለመጻፍ እነዚህን ምልክቶች እናጣምራቸዋለን። ለምሳሌ 250 መጻፍ ብንፈልግ ይሄ 250 እና 2 የሚሉትን ምልክቶች በማጣመር 252 ብለን እንጽፋለን ማለት ነው። በጣም አመክንያዊ ነው። ግን የግዕዝ ጉዳይ በጽሑፍና በቁጥር ብቻ ያልቅ። ትልቁ ነገር ድምፁ ላይ ነው ያለው። ግዕዝን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዜማ ውጪ ማሰብ በጣም ይከብዳል። ያው ዝም ብሎ አይነበብም፣ ይዜማል። በዜማ ነው የሚነገረው። ይህ ትውፊት ደግሞ ከታላቁ የ6ኛው መቶ ክፍለ ዘመን ሊቅ ከቅዱስ ያሬድ ጋር ይያያዛል። ቅዱስ ያሬድ ያስቀመጣቸው 3 ዋና ዋና የዜማ አይነቶች አሉ፤ ግዕዝ፣ ዕዝል እና አራራይ። እያንዳንዱ ዜማ የራሱ ስሜት አለው። አንዱ ለቁም ነገር፣ ሌላው ለደስታ እያለ ይቀጥላል። ይህ የሚያሳየው የጽሑፉ መልእክት በትክክለኛው ስሜት እንዲተላለፍ ዜማው ትልቅ ሚና እንዳለው ነው። በቃ ድምፁ ልክ እንደ ፊደሉ ወሳኝ ነው ማለት ነው። እስኪ አሁን ደግሞ ወደ ሰዋስው እንለፍ። እሺ፣ ሰዋስው ሲባል ብዙ ጊዜ ትንሽ ያስፈራል። ግን ግዕዝ ሰዋስው በጣም የሚገርም ሥርዓትና አመክንዮ ነው ያለው። እስኪ የዚህን አመክንዮ አንድ ምሳሌ ብቻ ቅምሻ ያህል እንይ። በግዕዝ መራሕያን የሚባሉ ነገሮች አሉ። መሪ ቃላት እንደማለት ነው። ሥራቸው ግሶችን መምራት ነው። ድርጊቱን ማን እንደፈጸመው ያሳያሉ። እስኪ ቀደሰ ወይም አመሰገነ በሚለው ግስ ላይ በተግባር እንያቸው። እዚህ ላይ በደንብ አስተውሉ። ውእቱ ወይም እሱ ሲሆን ግሱ ቀደሰ ነው። ይህቲ ወይም እሷ ስትሆን ደግሞ ቀደሰት ሆነ። አንተ ሲሆን ቀደስከ፣ አነ ወይም እኔ ሲሆን ቀደስኩ። ይህን ሥርዓት ተመለከቱት። በጣም ግልጽና ወጥ ነው። በቃ ይህ ጠንካራና ሥርዓት ያለው አወቃቀር ነው ቋንቋው ለብዙ ዘመናት ሳይዛባ እንዲቆይ ያስቻለው። እሺ፣ ይሄ ሁሉ ጥንታዊ ታሪክ ጥሩ ነው። ግን ዛሬ ላይ ግዕዝን ማወቅ ለምን ይጠቅማል ብለን ልንጠይቅ እንችላለን። መልሱ ግዕዝ ሚውዚየም ውስጥ የተቀመጠ የሞተ ቋንቋ ስላልሆነ ነው። ተጽዕኖ ዛሬም ድረስ ሕያው ነው። በመጀመሪያ ደረጃ ዛሬም ድረስ የኢትዮጵያና የኤርትራ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት ቅዱስ ቋንቋ ነው። ሁለተኛ፣ ዛሬ በሚሊዮኖች ለሚነገሩት ለአማርኛ፣ ለትግርኛና ለትግሬ ቋንቋዎች መሠረት ወይም ወላጅ ነው። በሦስተኛ ደረጃ ደግሞ በውስጡ እጅግ በጣም ብዙ የሀገር ሀብት የሆነ ስነ መለኮት፣ ፍልስፍና፣ ታሪክና ቅኔ ይዞ ይገኛል። ስለዚህ ግዕዝ ወደ ኋላ መመልከቻ መስታወት ብቻ ሳይሆን የዛሬ ማንነታችንንም የምናይበት ነው። ይህ እንግዲህ ወደ መጨረሻው ሐሳብ ያደርሰናል።
ግዕዝ ዛሬም ድረስ በመኖሩ ዕድለኛ ነን። ግን ስንትና ስንት ጥንታዊ ቋንቋዎች ይህን ዕድል አላገኙም፣ ጠፍተዋል። እናም አንድ ቋንቋ ሲሞት ዝም ብሎ ቃላት ብቻ አይደሉም የሚሞቱት። አንድ ሙሉ የባህል ዕውቀት፣ ታሪክ፣ ዓለምን የማያ መንገድ አብሮ ነው የሚጠፋው። እስኪ በዚህ ሐሳብ ላይ እናሰላሰል። ይህንን ትንታኔ አብራችሁን ስለነበራችሁ በጣም እናመሰግናለን።